ህፃናት በትኩሳት ምክንያት ልክ እነዚህ ራሳቸውን ሊስቱ ሊያንቀጠቅጣቸው እንደሚችል ያውቃሉ። ይህ ፌብራይል ሲዠር ይባላል። ፌብራይል ሲዠር ማለት በትኩሳት ምክንያት የሚመጣ ራስ መሳትና ማንቀጥቀጥ ማለት ነው። በዛሬ ቪዲዮ ፌብራይል ሲዠር ምንድን ነው፣ በትኩሳት ምክንያት ህፃናት እንደዚህ ለምን ያረጋቸዋል፣ ምክንያቱ ምንድነው የሚለውን እነግራቸዋለሁ። በመቀጠል ደግሞ ድንገት ይሄ ነገር ቢያጋጥመን ቤት ውስጥ ማድረግ ያለባችሁ ወደ 5 ቲፖች አሉ ማድረግ ያለባችሁ። ማድረግ የሌለባችሁ ደግሞ 3 ነገሮች ዋና ዋና ነገሮች እነግራችኋለሁ። እስከ መጨረሻ ቪዲዮ ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ይህ ነገር ያስፈልጋችኋል ብላችሁ ካሰባችሁ ኮፒ ሊንክ አድርጋችሁ ለሚያስፈልጋችሁ ሰዎች ቪዲዮን ላኩላቸው። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል ዘወትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን እናቀርብ ይሆናል። ለእናንተ ወላጆች የሚጠቅሙ በጣም ጠቃሚ መረጃዎች ናቸው። ቤተሰብ እንድትሆኑ ተጋብዛችኋል። በመግቢያ ላይ እንዳልኳችሁ እንደዚህ አይነት ማንቀጥቀጥና ራስ መሳት ፌብራይል ሲዠር ይባላል። በትኩሳት ምክንያት የሚመጣ ራስ መሳትና ማንቀጥቀጥ። ሆኖም ግን ትኩሳት ያለው ህፃን በሙሉ ያንቀጠቅጧል ማለት አይደለም። ብዙዎቻችን የምንፈራው እሱ ነው። በእርግጥ 39 40 ምናምን ሲገቡ ልጄ ራሱን ይስትብኛል እንዲህ ይሆናል ብለን በጣም እንፈራለን አይደለም? እንደዛ አይደለም። ሆኖም ግን ከመቶ ህፃናት ቢያንስ ከ2 እስከ 5 ያህሉ ይህ ነገር ሊከሰትባቸው ይችላል። ስለዚህ ትኩሳት በሙሉ እንደዚህ አይነት ማንቀጥቀጥ ያስከስታል ማለት ግን አይደለም። ታዲያ ይህ ነገር የሚከሰተው መቼ ነው? ፌብራይል ሲዠር የምንለው ራሱ ክራይቴሪያ አለው። የመጀመሪያው ክራይቴሪያ ሙቀታቸው 38 እና ከዛ በላይ ከጨመረ። ሁለተኛው ክራይቴሪያ ደግሞ የማንቀጥቀጥ አይነቱ ሙሉ ራስን የሚያስትና ሙሉ ጀነራላይዝድ ከሆነ ይህ ሁለተኛው ክራይቴሪያ ነው። ሶስተኛው ክራይቴሪያ ብዙ ጊዜ ከ15 ደቂቃ በላይ አይቆይም። አብዛኛው ከ5 ደቂቃ በታች ነው። ከ5 ደቂቃ በላይ ከሆነ ስታተስ ፌብራይል ኮንቨርሽን ይባላል። ይህ ራሱን የቻለ ሕክምና ይፈልጋል። ግዴታ ወደ ሆስፒታል መሄድ ያለባችሁ ነገር ነው። ህፃናት እንደዚህ አይነት ትኩሳት ካጋጠማቸው ከስንት አንድ ይህ ነገር ሊያጋጥመን ይችላል ማለት ነው። ስለዚህ ይህ ነገር እንዳያጋጥመን ፕሪቬንት ማድረግ እንችላለን ወይ ብሎ ልንገራችሁ። ፌብራይል ሲዠርን ሙሉ ለሙሉ መከላከል አንችልም። አንድ ማወቅ ያለባችሁ ነገር ሙቀታቸው አንዳንዱ 38 ሳይደርስ ላሱ 37.8 37.9 ምናምን እያለም ራሱ በተፈጥሯቸው ትኩሳት የማይችሉ ህፃናት አሉ። እነሱ ራሳቸውን ሊስቱ ይችላሉ። ወይም አንዳንዴ ደግሞ የሆነ ሰውነት ፓርት ብቻ ወይም ደግሞ የተወሰነ የሰውነታቸው አካል ብቻ ንጥቅ የሚል ነገር ወይም ድንዝዝ የማለት ነገር ወይም ብርግግ የማለት ነገር ሊያሳዩ ይችላሉ። እነዚያ ምልክቶች ከታዩ ቶሎ የትኩሳት ማስታገሻ ይፈልጋሉ ማለት ነው። በነገራችን ላይ ፌብራይል ሲዠር የምንለው አንደኛው የማንቀጥቀጥ አይነት ሲሆን ኢፒሌፕሲ የምንለው ደግሞ ሌላ አይነት አለ። ኢፒሌፕሲ ደግሞ ምንድን ነው? ስለ ኢፒሌፕሲ ህክምና ምን ይመስላል፣ ምን ማድረግ አለብን የሚሉት ነገሮች እንዲሰራላችሁ ከፈለጋችሁ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ከታች ስራልን እያላችሁ ኮሜንት ላይ አስፍሩልን። ስለዚህ ህፃናትን የመጀመሪያ ራስ የሚያስት ነገር ትኩሳት ራሱ ነው። ሁለተኛ ደግሞ አንዳንዴ ሲንኮፕ የሚባል ነገር አለ። ሲንኮፕ ማለት ወደ ጭንቅላት የሚሄደው የደም ግፊት ወይም የደም መጠን በጣም ዝቅተኛ ከሆነና በጣም ከሚጠበቀው በታች ከሆነ ህፃናት ራሳቸውን ሊስቱ ይችላሉ። በተለይ ታዳጊ ህፃናት እድሜያቸው ከ5 ዓመትና ከ7 ዓመት በላይ ሆነው የደም ግፊታቸው ልክ ሲቆሙ ረጅም ሰዓት ሲቆሙ ሊሆን ይችላል፣ ወይም ረጅም ሰዓት ተመሳሳይ ስራ ሲሰሩ ወይም ሙቀት ሲይዛቸው ወይም ከፍተኛ ትኩሳት ሲኖር በወቅቱ ግፊታቸው ከቀነሰ ወይም ወደ እግራቸው ብዙ ብለድ ፍሎ ካለ የዛኔ ጭንቅላት ማግኘት ያለበትን ደም ያንሰዋል። የዛኔ ራሳቸውን ሊስቱ ይችላሉ። ይሄ ግን ከሲዠር የተለየ ራስ መሳት ቢኖርም ማንቀጥቀጥ የሌለበት ነው። ይህ ሲንኮፕ ወይም ፌንቲንግ እንለዋለን። ትምህርት ቤት የገቡ ታዳጊ ህፃናት ላይ በጣም የተለመደ ነው። ከዛ በፊት መጀመሪያ ሲጀምራቸው ራስ ማዞር ይኖራቸዋል፣ ራስ ምታት ይኖራቸዋል። ቁጭ ካሉበት ሲነሱ የማጥወልወል ስሜት ወይም አይናቸውን ጭልም የማለት ስሜት ይኖርባቸዋል። እነዚህ ነገሮች ከታዩና ድግግሞሽ ከበዛ ሐኪም ጋር ቀርቦ ማሳየት ተገቢ ነው የሚሆነው። ለምን? ደም ግፊታቸው ቀንሶ ሊሆን ይችላል፣ የአይረን እጥረት ሊኖርባቸው ይችላል፣ የንጥረ ነገሮች መዛባትም ሊኖራቸው ይችላል። በተለይ ሶዲየም፣ ፖታሲየም፣ ካልሽየም የመሳሰሉት ደም ግፊታችን ሜንቴን ለማድረግ የሚጠቅሙ ንጥረ ነገሮች ከቀነሱ ይህ ነገር ሊከሰት ይችላል። ምናልባት ከዚህ ጋር በተያያዘ ህክምና ምርመራ ከፈለጋችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ እየተሰጠ ይገኛል። ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ይህ ፌብራይል ሲዠር የሚባለው ነገር አንድ ከተከሰተ ሊደግም ይችላል ወይስ አይደግም የሚለውን ልንገራችሁ። አዎ በትክክል ሊደግም ይችላል። እስከ 30% ሊደግማቸው ይችላል። ያ ማለት እንደዚህ አይነት ኬዝ ካለባቸው ከመቶ ህፃናት 30ው ሁለተኛ ወይም ሶስተኛ ወይም ከዛ በላይ ደጋግሞ ሊከሰት ይችላል። ያ ማለት ወደ ኢፒሌፕሲ ይቀየራል ማለት ነው ብለን ስንጠይቅ ማጆሪቲው አይቀየርም። ከኖርማል ህፃናት ጋር ተመሳሳይ የሆነ ኢፒሌፕሲ ሪስክ ሊኖራቸው ይችላል። ግን ለምሳሌ የእድገት ውስንነት ካለባቸው፣ በቤተሰብ ኢፒሌፕሲ ኬዝ ካለ ወይም ሌሎች የስነ አእምሮ ተፈጥሮ ለውጦች ካሉ ግን ይህ ፌብራይል ሲዠር ወደ ዋናው ኢፒሌፕሲ መቀየር እድል አለው ማለት ነው። ስለዚህ ምናልባት ቅድም እንዳልኳችሁ በሚቀጥለው ቪዲዮ ስለ ኢፒሌፕሲ ሰፋ ያለ መረጃ ይዤላችሁ እመጣለሁኝ። እዛ ላይ በዝርዝር ማቀርብላችሁ ይሆናል። አሁን ይህ ፌብራይል ሲዠር የሚባለው ነገር ከተከሰተ ምን ማድረግ አለብን? ምናልባት እናንተ ቤት ውስጥ አጋጥሟችሁ ያውቃል? ይሄ ነገር በጣም አስደንጋጭ ነው አይደለም? ከተከሰተ ማድረግ ያለባችሁ 4 ዋና ዋና ነገሮችን ልንገራችሁ። አንደኛ፣ በሚያንቀጠቅጠው ወቅት ሙሉ ሰውነቱ ከግዑዝ አካላት ጋር እንዳይጋጭ ጥንቃቄ ወይም ጥበቃ ማድረግ። ከአንገቱ ስር ትንሽ ትራስ ማድረግ ሊሆን ይችላል፣ ወይም ኮምፎርት መስጠት ሊሆን ይችላል። በአካባቢ ሊመቱት የሚችሉ ወይም ስለታማ ነገሮች ካሉ እነዛም ማስወገድ የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ ደግሞ በጎን ማስተኛት። በጎን ማስተኛት የመጀመሪያው ጥቅም ምራቅ ወይም ሌላ ነገር ወደ ጉሮሮ እንዳይገባና ወደ ሳምባ እንዳይሄድ አስፒሬሽን የሚለው ነገር ይከላከልልናል። ስታብላይዝ ለማድረግም ይረዳል። ሲዠሩ ባለበት ወቅትም እንዲሁም ሲዠሩ ካለቀ በኋላ በጎን ማስተኛት ሁሌም
ይመከራል። ፈሳሽ ካለ ወደ ውጭ እንዲፈስ ስለሚጠቅመው ማለት ነው። ሶስተኛው ደግሞ አንገቱ አካባቢ የሚያጠብቁ ነገሮች ካሉ በጣም ጥብቅ ያለ ልብስ ካለ እሱን መክፈት ያስፈልጋል። አየር ቧንቧው በትክክል አየር ማግኘት ስላለበት ጥብቅ የሆኑ ልብሶችን መቅደድ ወይም መፍታት ይገባቸዋል ማለት ነው። አራተኛው ነገር ደግሞ ኤቢሲ ኦፍ ላይፍ ይባላል። ኤቢሲ ኦፍ ላይፍ የምንከተል በእርግጥ በክሊኒክ ላይ የሚመጡ ታካሚዎችን ቢሆንም እናንተ ማወቅ ያለባችሁ ነገር ነው። ኤ የሚለው ኤርዌይ ማለት ነው። ኤርዌይ ማለት የአየር ቱቦ ክፍት መሆኑ ማረጋገጥ። ይህን ለማድረግ በትክክል እየተነፈሰ መሆኑን ቼክ ማድረግ ይኖርባችኋል። ከአንገቱ ደግሞ የተወሰነ ቀና ማድረግ ሊኖርባችሁ ይችላል። ከአንገቱ ቀና ስታደርጉ የአየር ቱቦ ክፍት ይሆናል፣ አየር በትክክል ይስባል ማለት ነው። ሁለተኛው ደግሞ ቢ የሚለው ብሪዚንግ ነው። ብሪዚንግ ፓተርኑን በደንብ ማየት አለባችሁ። ለምሳሌ ከንፈሩ በጣም የሚጠቋቁር ከሆነና ይህ የማንቀጥቀጥ ኬዙ ከ5 ደቂቃ በላይ የሚቆይ ከሆነ በትክክል ኦክሲጅን የሚፈልግ ነው፣ ሆስፒታል መሄድ ያለበት ኬዝ ነው ማለት ነው። ብዙ መዘግየት የለባችሁ። ሶስተኛው ደግሞ ሲ ይላል። ሲ ሰርኩሌሽን ማለት ያ ማለት የደም ግፊቱ ቼክ ማድረግ ያስፈልጋል፣ ፐልሱን ቼክ ማድረግ ያስፈልጋል። ይህም በሕክምና ባለሙያ ቼክ የሚደረግ ስለሆነ በአቅራቢያችሁ ባለው የህፃናት ሕክምና ስፔሻሊስት ጋር ቀርባችሁ ብታሳዩ መክራችኋለሁ። ብዙዎች በዚህ ወቅት በጣም ይደናገጣሉ እና ማድረግ ያለባቸውን በሙሉ አያውቁም። በጣም ይጮሃሉ፣ በጣም ይጨነቃሉ። ግን እንደዛ ከማድረግ ይልቅ ሁልጊዜ ይህ ነገር ሊከሰት እንደሚችል አይምሮን ሬዲ ማድረግ፣ የመጀመሪያ እርዳታዎች ምን ናቸው የሚሉ በቃል በደንብ ሸምድዶ መያዝ ወይም ደግሞ በደንብ ማስተዋል ያስፈልጋል። እውነት ነው ልጅን እንደዛ ሆኖ ሲያይ በጣም ያስደነግጣል። ራስን ለማረጋጋት ራሱ በጣም ከባድ ነው፣ ይገባኛል። ሆኖም ግን ስለ ጮኻችሁ ወይም ደግሞ ሌላ ሰው ስለጠራችሁ ልጁን አታግዙትም እና በወቅቱ ከ5 ደቂቃ በታች ከሆነ እዛው ቤት ውስጥ ትሪት አድርጋችሁ ከዛ በኋላ ወደ ህክምና ተቋም መሄድ ተገቢ ነው የሚሆነው። ወደ ህክምና ተቋም ከሄደ በኋላ የደም ምርመሮች ቼክ ይደረጋሉ። አስፈላጊ ከሆነ ደግሞ የጭንቅላት ኢኢጂ የሚባል ምርመራ አለ። በተለይ ከ2 ሳምንት በኋላ የሚሰራ ነው እሱ በብዛት። ከዛ በተጨማሪ ደግሞ አጠራጣሪ ነገሮች ካሉ ኢቭን ከጀርባ ላይ የሚወሰድ ኤልፒ ወይም ላምባር ፓንክቸር የሚባል የጭንቅላት ፈሳሽን አናላይዝ የምናደርግበት ራሱን የቻለ ምርመራ አለ። እነዚህ ነገሮች ተደርገው የሲጀር አይነት ወይም ማንቀጥቀጡ የኤፒለፕሲ ነው ወይስ በትኩሳት ምክንያት የመጣ ነው ወይስ የማጅራት ገትር አለ የሚለው ነገር መለየት ይኖርበታል ማለት ነው። ስለዚህ ህፃናት እንደዚህ ኬዝ ካጋጠማችሁ እነዚህን የመጀመሪያ ፈርስት ኤድ ቴክኒኮችን ተግባራዊ ማድረግ ይኖርባቸዋል ማለት ነው። ስለዚህ ማድረግ የሌለብን ነገርስ ምንድን ነው? አንደኛ አፍ ውስጥ ማንኛውም ነገር መክተት የለብንም። ብዙ ጊዜ ምላሳቸውን ይነክሳሉ፣ ምላሳቸውን ይወጣሉ ብለን ስለምናስብ ምናምን እንከታለን። ለምሳሌ እንጨት ወይ ጣታችንን ለመያዝ እንሞክራለን። ያ ትክክል አይደለም። አንደኛ ጣታችን ራሱ ሊነክሰን ይችላል። በሲጀር ወቅት ልጁ ራሱን አያውቅም፣ ሲያንቀጠቅጠው ሊነክሰን ይችላል። ሁለተኛ ምላሱ ላይ የሆነ ነገር ስናደርግ ሳናውቀው ምላሱን ወደኋላ እየገፋን ሊሆን ስለሚችል በፍጹም አፍ ውስጥ ምንም አይነት ነገር ማድረግ የለብንም። ሶስተኛ ለማንቃት ብላችሁ ወይም ትኩሳቱን ለመቀነስ ብላችሁ ውሃ የምትደፉበት ሰዎች እባካችሁ እንደሱ አይደረግም። ውሃ በአንዴ ስትደፉበት ሰውነቱ በጣም ቶሎ ይቀዘቅዛል። ያን ደግሞ ሃይፖታለመስ የምንለው የጭንቅላታችን ክፍል ዲቴክት የሚያደርገው ከዛ እጥፍ የሆነ የትኩሳት መልእክትን ይለቅና ሰውነቱ የበለጠ እንዲግል ያደርገዋል። ስለዚህ ከፍተኛ የሆነ ውሃ ቀዝቃዛ ውሃ መድፋት አይመከርም። ከዛ ይልቅ ለብ ያለ ውሃ ውስጥ ፎጣ እየነከሩ ሰውነቱን ቀስ ብሎ ማቀዝቀዝ ነው የሚመከረው። ወይም ደግሞ እንደ አማራጭ የፓራሲታሞል ሰፖስተሪን መጠቀም ትችላላችሁ፣ አይቡፕሮፌን መጠቀም ትችላላችሁ። እነዚህን ግን የምታደርጉት መቼ ነው? ልጁ ከነቃ በኋላ መጠጣት ሲጀምር ነው። መጠጣት የማይችል ከሆነ ግን ሰፖስተሪ ማድረግ ብቻ ይቻላል። ለዛሬ ያለኝ መረጃ ይህን ይመስላል። ፌብራይል ሲጀር ላይ ጥያቄ ካላችሁ ከታች ኮሜንት ላይ ያስፍሩልን። እናንተ ማጋጠማችሁ ከሆነ በምን መልኩ ትሪት እንደተደረገና ያጋጠማችሁ ወይም ያወዛገባችሁ ነገር ካለ ኮሜንት ላይ ያስፍሩልን። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ ህጻናትና ታዳጊዎች ክሊኒክ። በነገራችን ላይ ክሊኒካችን አዲስ ዌብሳይት ላውንች አድርጓል። ምናልባት ስለ ክሊኒካችን ሙሉ መረጃ ማግኘት ከፈለጋችሁ ከላይ ያለውን ዌብሳይት www.brookkidsclinic.com ቪዚት እንድታደርጉ ተጋብዛችኋል። መልካም ጊዜ።